እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። ፊልጵስዩስ 3:2 ላይ ከውሾች ተጠበቁ ከክፉ ሰራተኞችም ተጠበቁ ከሐሰተኛ መገረዝ ተጠበቁ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋ የማንታመን እኛ የተገረዝነንና እነማን ናቸው የተገረዙት? እስራኤሎች በመገረዛቸው የሚታመኑት በውጪ መገረዝ ማለት ነው። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋ የማንታመን የተገረዝነንና እግዚአብሔር የተባረከ እኛ ነን የተገረዝነው ይላል። በውጭ የሚደረገው መገረዝ አይደለም፣ ነገር ግን በውስጥ በልብ የሚደረገው መገረዝ ነው። እኛ የተገረዝነን በምን? በእግዚአብሔር መንፈስ። ጌታ የተባረከ ይሁን። በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስም የምንመካ በስጋ የማንታመን በዘራችን የማንታመን በማንነታችን የማንታመን እኛ የተገረዝን ነንና እግዚአብሔር የተባረከ ይሁን። በማንነቴ አይደለም ደህንነት ወደ እኔ የመጣው በሉሲ ደህንነት ስጦታ ነው በሉሲ አዎ እግዚአብሔር በዛን ጊዜም ቅሬታዎች እንዳሉት ሁሉ ትዝ ይላችኋል። ክርስቶስ ኢየሱስ ሲመጣ ስምዖንና ሐና ነበሩ በቤተ መቅደስ ውስጥ አለ አይደለም። ስምዖን ምንም ተአምር ሲያደርግ አላየው፣ ነገር ግን አይኖቹ የበሩለት ሰው ነበር። ሕፃኑን ኢየሱስን ሊያይ በመንፈስ ተነጥቶ ወደ ቤተ መቅደስ ሄደ። በሕፃኑ ላይ ትንቢትን ተናገረ። በቃ ለእስራኤል ያመጣውን ለዓለም ብርሃን እንዲሆን ያመጣውን የአንተን ማዳን አይቻለውና አሰናብተኝ አለ ያ ሰው። እግዚአብሔር የተባረከ አሉት ቅሬታዎች። ጌታ የተባረከ በዘመናት መካከል ቅሬታዎች አሉት። የራሱ የሆኑ ሰዎች አሉ። አንድ ጊዜ ኤልያስ ምን አለ? ሁሉ እኮ ጣዖት አምላኪ ሆኗል፣ እኔ ብቻ ቀርቻለሁ ሲል አይ አንተ ብቻ አይደለም አትሳሳት አለው። ለጣዖት ጉልበታቸውን ያላንበረከኩ 7000 ሰዎች ለኔ ያስቀርቻለሁ አለ። እግዚአብሔር የተባረከ በዘመናት መካከል እግዚአብሔር ቅሬታዎች አሉት፣ ልጆች አሉት የእርሱ የሆኑ። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። ስለዚህ አሁን ደግሞ ቅድም ስነግራችሁ ነበረ ወደ 30,000 አማኞች አሉ በእስራኤል ሀገር በክርስቶስ የሚያመልኩ። እንደገና ደግሞ በዓለም ዙሪያ ወደ 15,000 በላይ አይሁዶች አሉ የሚያመልኩ የሚያምኑ። እግዚአብሔር የተመሰገነ ይሁን። ስለዚህ ጳውሎስ ያለው ሸክም የነበረው ምንድነው? እኔን አሰናብተኝ እስራኤል ከሚጠፋ እኔ በቃ ወደ ሲኦል ልግባ ነው ያለው። ምዕራፍ 9 ላይ እስራኤል ለምን ይጠፋል? እኔ ወደ ሲኦል ልግባ። እንደዚህ ብሎ የጸለየ ሌላ ማን ነው? ሙሴ ነበር አይደል? እኔን ከሕይወት መጽሐፍ ላይ ደምስሰኝ አለ እነሱ ከሚጠፉ። እግዚአብሔር የተባረከ ይሁን። እንደገና ነህምያ ቤተ መንግስትን ትቶ እስራኤልን ያን ግንቡን ሊገነባ ሲሄድ አላደረ እግዚአብሔር አስብልኝ እያለ ያን ሲሰራ ትመለከታላችሁ። የህዝብ ሸክም ይዞ የሚጓዝ ሰው ነበር። ጌታ የተባረከ ይሁን። ነገር ግን እግዚአብሔር ለኔ ቅሬታዎች አሉ፣ ለኔ የሆኑ ሰዎች አሉ። በእስራኤል ምድር ለኔ የሆኑ ሰዎች አሉ። ባይዘው አሁን በመጨረሻው ዘመን እግዚአብሔር የእስራኤሎችን አይኖች ያበዛል። ለምንድን ነው እስካሁን የዘገየው? ለምን ዘገየ? አሕዛብ እንዲድኑ፣ አንተ እንድትድን፣ አንቺ እንድትደኝ እግዚአብሔር ዘገየ። እግዚአብሔር የተባረከ ይሁን። የነሱ አይን መታወር ለኛ መዳን ሆነልን። አሜን በሉ እስቲ። አሜን አሜን። ለኔ መዳን ሆነልኝ በሉ እስቲ። እግዚአብሔር መታገሱ ለኛ መዳን ሆነልን። እግዚአብሔር ስም የተባረከ ይሁን። የኛ መዳን የነሱ አይን መታወር መዳናችንን ካመጣ የነሱ መምጣትማ ምን ያህል ትልቅ ክብርን ያመጣ ይላል። ወገኖቼ ልክ ነው። በአሁኑ ዘመን እግዚአብሔር አምላክ የእስራኤሎችን አይኖች የሚከፍትበት ዘመን ነው። ሃሌሉያ። አያችሁ እነሱ ማለት ምንድነው? እግዚአብሔር አእምሯቸውን የከፈተላቸው ሰዎች ናቸው። በሀብት የተባረኩ ሰዎች ናቸው። እንደገና ፓሽኔት ቀናተኞች ናቸው። ላመኑበት ነገር ህይወታቸውን የሚሰጡ አይደለም እንዴ? ሲድራቅ ሚሳቅ አብደናጎ በቃ ለአንተ ከምንሰግድ እሳት ውስጥ እንግባ ያሉ የእምነት አርበኞች ነው። እግዚአብሔር የተባረከ ይሁን። የእስራኤል ሕዝብ በመጨረሻው ዘመን በራእይ መጽሐፍ ላይ እንኳን 144,000 ይላል አላለም። ብዙ እስራኤላውያን ለወንጌል ስራ እንደሚነሱ ፓሽኔት ሆነው
በታላቅ ቅንዓት ምድርን እንደሚያገለግሉ የእግዚአብሔር ቃል ይናገራል። እግዚአብሔር የተባረከ ይሁን። ስለዚህ ተመልከቱ፣ የእግዚአብሔር ዓላማ እኮ ተገልጿል። ኤፌሶን ምዕራፍ 2 ላይ እንሄዳለን። እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተን በፊት ርቃችሁ የነበራችሁትን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አቅርቧችኋል። በማን ነው የቀረብነው? ደም አቅርቧችኋል። እግዚአብሔር የተመሰገነ ይሁን። በክርስቶስ ደም ቀርባችኋልና እርሱ ሰላማችን ነው። ሁለቱን ያዋሃደ ማንና ማንን? አይሁድና አማኝን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። ይህም ይላል ከሁለታቸው አንድን ከአይሁድና ከአሕዛብ አንድን አዲስ ሰውን በራሱ ይፈጥር ዘንድ ነው። ሰላምንም ያደርግ ዘንድ ነው። ጥልንም በመስቀሉ ገሎ በእርሱ ከሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁት ለናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሃሌሉያ። እስቲ በእርሱ ስራ በሉ። እስቲ በእርሱ ስራ ሁላችን በሉ በአንድ መንፈስ ወደ አብ መግባት አለንና። እግዚአብሔር የተባረከ። በማን ስራ? በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለብንና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባለ አገሮች የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ስለዚህ እግዚአብሔር የዘመናትን ዓላማ ገለጠው። እግዚአብሔር የተመሰገነ ይሁን። ከአሕዛብና ከአይሁድ መካከል ወስዶ አንድ አድርጎ አንድን ሰው ለመፍጠር ነው። አንድን ሰው ከአሕዛብና ከአይሁዳውያን አንድን አዲስ ሰው። ያ ሰው ማን ነው? እኔ ነኝ በሉ እስቲ። በክርስቶስ የዳነ ሰው ነው። ያ ሰው በደሙ የታጠበ ሰው ነው። ያ ሰው በመንፈሱ የታተመ ሰው ነው። ያ ሰው የእግዚአብሔርን ሕይወት የተቀበለ ነው። ያ ሰው የእግዚአብሔርን ጽድቅ የተቀበለ ነው። ያ ሰው ከእግዚአብሔር ምሕረትን ያገኘ ነው። ያ ሰው በእግዚአብሔር የዳነ ነው። ተስፋው እግዚአብሔር ነው። ጽድቁ እግዚአብሔር ነው። ሰላሙ እግዚአብሔር ነው። ድሉ እግዚአብሔር ነው። ባለው ነገር አይመካም። በዘሩ አይመካም። በስራው አይመካም። ታዲያ ልቅ ነው ሕግ ከሌለ እንዴት ይሄ ሁሉ የተደረገለት ሰው ልቅ ይሆናል? እንዴት ብዙ ውለታ የተጣለበት ሰው ልቅ ይሆናል? እንዴት በክርስቶስ የተለወጠ ሰው ልቅ ይሆናል? እንዴት እንደ ልቡ ፈቃድ እንደ ስጋው ፈቃድ ይመላለሳል? ተለውጧላ። አዲስ ልብ ሆኖለታል። የስጋ ልብ ከውስጡ ወጥቷል። የተለወጠ ልብ ሆኖለታል። የእግዚአብሔር መንፈስ በውስጡ አለው። በትእዛዙ የሚያስኬደው ጌታ አለ። ይህ ሰው ልቅ መሆን አይችልም። ለምን? የሕግ ስራ ሁሉ የምንፈጽምበት የእግዚአብሔር መንፈስ ተሰጥቶናል። ክብር ለእግዚአብሔር ይሁን። እንደፈለገው መመላለስ አይችልም። በመንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። እስቲ የእግዚአብሔር ልጅ ነኝ በሉ እስቲ። ስለዚህ ክርስቶስ ኢየሱስ ያመጣው ወደ አብ ሊያገባን ነው። ክርስቶስ ኢየሱስ የመጣው ከአብ ጋራ ህብረት እንድናደርግ ነው። መንግስት ሰማያት ወደ ምድር የሚመጣው እኛ ከአብ ጋራ ህብረት ስናደርግ ነው። እግዚአብሔር የተባረከ ይሁን። አሜን አሜን አሜን። ኢየሱስ ጌታ ነው በሉ እስቲ። ኢየሱስ የዳነው በማን ነው? የተቀደስነው በማን ነው? ሰላም ያገኘነው በማን ነው? በማን ደም ነው የታጠብነው? ማን ነው እኛን ሊፈልግ የመጣው? ማን ነው የተቀበለን? ማን ነው የዘላለም ሕይወት የሰጠን? ማን ነው ስማችንን በሕይወት መዝገብ ላይ የጻፈው? ማን ነው ልጆቼ ያለን?
ኢራማሃዱናማ ወንድሞቼ ብሎ ሲጠራን በእኛ አያፍርም ይላል። በእኛ የማያፍር ጌታ አለ። ስሙ ከዘላለም እስከ ዘላለም ይባረክ። ክርስቶስን የምንመስል ልጆች ነን። እግዚአብሔር የተባረከ ይሁን። እሱ በፍቅር የተሞላ ፍቅር የሆነ ጌታ የእግዚአብሔርን ፍቅር ይላል በመንፈስ ቅዱስ በልባችን ያደረገው አፈሰሰው። እግዚአብሔር የተባረከ ይሁን። የእግዚአብሔር ፍቅር በልቤ ፈስሷል በልሲ እግዚአብሔር የተባረከ ይሁን። የእግዚአብሔር ልጅ በጥላቻ አይመላለስም፣ በቂም አይመላለስም፣ በበቀል አይመላለስም፣ በቁጣ አይመላለስም። በአንደበቱ አንድ ቃል ብቻ ነው፣ ምስጋና 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 ምስጋና። ፍራዳና ማሴክ ራባዲያ ኮባ ራባዲያዳ ብዙ ተደርጎልሃል የኔ ወንድም፣ ብዙ ተደርጎልሻል የኔ እህት። የክራፓና ሶዳ ሰይጣን ኃጢአታችሁን ሲያሳያችሁ እናንተ ስለ ክርስቶስ ደም ንገሩት። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር የተባረከ። ሰይጣን ተስፋ የላችሁም ሲላችሁ ለአንተ እኮ የተዘጋጀው ሲኦል ነው፣ ለኔ ግን የእግዚአብሔር መንግስት ነው በሉት። ሰይጣን ብቸኞች ናችሁ ሲላችሁ የእግዚአብሔር መንፈስ እኮ በውስጤ አለ፣ ብቸኛ አይደለው፣ መንፈሱን በውስጤ አድርጓል። ሰይጣን ደካሞች ናችሁ ሲላችሁ አዎ ክርስቶስ ከመምጣቱ በፊት እንደዛ ነበር፣ ነገር ግን አሁን ድካሜን ወስዶልኛል። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ አሳርፎኛል። ሰይጣን አንተ ተስፋ የለም፣ ተስፋዬ ዘላለማዊ ነው። ማረጋገጫውም የመንፈሱን መያዣ በውስጤ እግዚአብሔር አድርጓል። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ ነፃ አርነት ወጥተናል።